እንዴት ናችሁ? ደህና ናችሁ? ጋዲ እንዴ አትሽቲ ባለሽ እንዴ በዩት አለው ለጠፋ ሰው ደህና ነህ? ሁለት ፊት እየታየኝ ነው፣ ግን አንተ ፕሮፋይል ላይ ነው ወፍረን። ኧረ ነቆራ እሱን አልተሳሳትሽም። አረ ምንም የወፈርኩት ጉድ የለም። እንዴ አሁን ጾም ሊመጣ ነው። ይሄው ደግሞ ታውቂያለሽ፣ ጾም ላይ እኔ በየቀኑ በጣም ብዙ ነው የምሰግደውና ለከሳ ነው ደግሞ። አሁንማ በቃ ውይይት ሲነሳ ሶላት ልሰግድ ነው እያልክ ነው የምትወጣው። እንዴት ነሽ ግን አንቺ? በሰላም ነው? ሁሉ ሰላም? በሰላም ነው ጋዲ። እንዴት ናችሁ? የተከበሩ መጡ። ማሚቾ አኬ እንዴት ነህ? አለን ይመስገን አምላክ። ፒስ ነው ነነ አለን ይመስገን አምላክ። ጠፍተሻል፣ ምንድን ነው? አረ ልደትህን እያከበሩ ረስቼው። እንኳን ተወለድክ። ምንድን ነው የምታካብዱት? ወንድማችን ስንት ዓመት ነው ግን? ሰሚ ወዲያው ሳስቀይስ። አረ ስማ አኪ ወይ ትናንት አንድ ረገጣ በጣም ትዝ ያለኝ ኮመንት ላይ ሲጻፍ ይሄ እንትን የሚባል አባባል አለ። ላም አለኝ በሰማይ ወተቷንም አላይ፣ አምላክ አለኝ በሰማይ ባቱንም አላይ። አረ ነቆራ እንዴ! እኔ የለሁበትም። እኔ እዚህ ውስጥ የለሁበትም። አታነካከኝ ሱይ። ምን አታነካከኝ ትላለህ? ከሳከ በኋላ ደውለህ ንገረኝ። በውስጥ ስቃለሁ። አሁን እዚህ ላይቭ ላይ እንደዚህ ነገር አታንሳብኝ ወዳጅ። ሪፍሬዝ እኮ ነው እንትን ነው። የሆነ ሰዓት ላይ እዛ ከዲስ ጋር ነበርና እንትን ብለን የሆነ ሰዓት ላይ እየሰማው ነበርና የሆነ ሙስሊም ልጅ እያወራ ምናምን እስማ እኔ ያው እንግዲህ መቼስ እንደዚህ ላይባል ይችላል፣ ግን ጥሩ ሙስሊም ወንድሞች ሊኖሩ ይችላሉ። በየቤተ እምነቱ ጥሩ ሰው ይኖራል፣ ግልጽ ነው። ግን ብዙ ጊዜ እንዳያስከፋ እንጂ ብዙ ጊዜ የሙስሊም ወንድሞች የሚያወሩበት መንገድ በጣም አሰልቺ። በጌታ ይኸው እንደው በአላህ ይኸውልኝ፣ ይኸው እንደው ስለ አላህ ብላችሁ እንደው በአላህ እንዲህ በቃ ኪዝን አቅርብ፣ ማስረጃ ካለ ታቀርባለህ፣ ታወራለህ። ምንድን ነው ይኸው እንደው ስለ አላህ ብላችሁ ይሄን እንዲህ ኧረ አላህ ምን ያርገ እዚህ ጋር በቃ ምንድን ነው ያነበብከውን ማቅረብ ነው ማለት። እኔ እንጃ ግን እኔ አሁን የሆነ ሰዓት ላይ እንደዛ እያወሩ እየሰማሁ ጌታስ አዳምጣል። የሆነ ሰዓት ላይ ደግሞ ሽመልና ፎጣውን ስጧቸው ዘራፍ እንዲሉ እነዚህ ሁለት ወንድሞቻችን። ማን ነው እንደዛ ያለው? ደቂቃ አትናትዮስ ነው። ሽመልና ፎጣውን ስጧቸው ዘራፍ እንዲሉ እነዚህ ሁለት ወንድሞቻችን። ወርዴት ኦኬ። እየፎከሩ ነበረ ነው እንዴና በአላ የሚሉት ጋር ፉከራ አይደል? ፖለቲካው ማለት ነው። ለዛ ነው እንዴ? ኦኬ እንዴ ይሄ በአላ ማይዋቸው እነዚህ ቀጣፊዎች ናቸው። ይሄ ዲያቆኑና ፓስተሩ ውሸታሞች ናቸው። ምን ማለት ችግር የለም ዋሽታችኋል ምናምን ሊባል ይችላል፣ ግን በቃ ደጋግሞ ውሸታሞች ስንቴ እንዳለው እኔ አጋጣሚ ልክ እንትን ስል አንደኛው ልጅ በስማ እና ግን እንትን ነው ብዙም እንትን አይልም። ትንሽ ሆነ የነዛን ማለት ነው ደስ አይልም ብዙ ማወራራቸው። ግን ውይይቱ ማለት ጥያቄና ሙግት ልጆቹ ስላልቻሉ እንጂ በጣም ሜዳው እነሱ ነበርኩ ትላንትና። የምር ልጆቹ ተክነው ቢመጡ ማለት ነው ምን ማንሳት እንዳለባቸው ምናምን እንትን ብለው ቢመጡ ሜዳው እነሱ ነበር። ኦኬ እንትኑ ላይ ከምን አንጻር ፕሮቴስታንትና ኦርቶዶክስ አንድ ላይ ስለመጡ ስለመጡም እንደገና ደግሞ ርዕስ ሽፍት ማድረግን እነሱ በጣም ስለተካኑበትም ለምሳሌ የመንፈስ ቅዱስ ስርጸት ላይ ራሱ ቢያነሱ አውቀው ማለት ነው ሽፍት አድርገው ሁለቱን ለማጋጨት። ኦኬ እንደዚህ አይነት ነገሮች አልተነሱም። አይ ልጆቹ ብዙም እንትን አላሉ። መንፈስ ቅዱስ ካሉ አራቱም እኮ ትኩረት ያደረጉት እኮ ስላሴ ላይ አይመስለኝም፣ ረገጣው ላይ ነው ትኩረት ያደረጉት አራቱ። እኔ እንግዲህ አላየሁትም ግን
ዲያቆን ዛትናቲዩስ ጥሩ ልጅ እንደሆነ ምናምን ነገር እዛ ግሩፕ ላይ ሲነግሩኝ ነበረ የሆነ ቀን ከትንሽ ቀናት በፊት እና እሱ ጥሩ ወንድም እንደሆነ አስባለሁ። ግን ያው ስላላየሁኝ ዲቤቱ ላይ እንደዚህ እንደዛ ማለት አልችልም። በእርግጥ ግን ዲያቆን ዛትናቲዩስ ጎበዝ ልጅ ጥሩ ልጅ እንደሆነ ሰምቻለሁ። ግን ያው እንትን ይሄ የረገጣው ምናምን እኮ በቃ ይሄ ተሰልችቶ የተተወ ነገር ነው በሚለው ነው እንጂ በቃ የሆነ ሰዓት ላይ በቃ ሆት ይሆናል፣ ግን ያሰለቻል። እነዚህ ልጆች ደግሞ ገና አዳዲስ ልጆች ትንንሽ ልጆችም ስለሆኑ አይ ቲንክ በእድሜም አነስ ያሉ ልጆች ይመስሉኛል። ያው ለዛ ሊሆን ይችላል። ቀስ እያለ የተወሰነ 6 ወር 1 ዓመት ምናምን ይሉትና ኤነርጂው ሲያልቅ ይቀራል። ቃሌም ጥሩ ነው። አይ ኖ እኔ ቃሌንማ ያው እንትን ዲያቆን ዛትናቲዩስ ብዙም አይታወቅም መሰለኝ እዚህ ላይ ማለት በደንብ አይታወቅም መሰለኝ ለጊዜው ማለት ነው። እና ጥሩ ስራ የሚሰራ ከሆነ ደግሞ በጌታ እርዳታ እንግዲህ በደንብ ብዙዎቻችሁ ጋር ይደርሳል ብዬ አስባለሁ። ጌታ ይርዳው። እና አይ እሱን ለማለት ፈልጌ ነው። እሱን በደንብ ስለማታውቁት እኔ እሱን ሜንሽን ማድረጌ ነው እንጂ ቃሌን ነው ወንድማችን ቃሌን ታውቁታላችሁ። እንግዲህ ለዛ ነው እሱን ሜንሽን ያላደረኩት። ያው እናንተ እንደምታውቁት ነው የማማቀው። ጥሩ ጥያቄዎችም አሉ ሎጂካሊ ማለት ነው። ጥሩ ጥያቄዎች በዛ ስፔሻሊ ከሙስሊሙ ሳይድ አድሬስ ያልተደረጉ ግን ጥሩ የተነሱ ነገሮች እንዳሉ ሆኖ ግን ይሄ በቃ የሆነ ሰዓት ላይ እንደ ኦዲየንስ ማለት ነው ታች ሆነ እንደምሰማው በቃ መሰዳደቡ መረጋገጡ ይበዛል። ታውቃለህ የሆነ ሰዓት ላይ በቃ ሞሮፍ እና ያው እንግዲህ ክርስትናው እዚህ ነገር ላይ እንዴት ነው የሚለው አንዳንዴ በእርግጥ ያው ውይይቱ ስገባ ምናምን ነገር የሆነ ሰው ትሪገር ሲያደርግ አንተም ሳትፈልግ ምናምን ነገር እንድትናገር ሰዎች ይገፋፈዋል። ሳትፈልግ እንድትናገር ይገፋፈዋል። እና ያው እዛ ቦታ ላይ የሆኑ ሰዎች ናቸው በእርግጥ ፊሊንጉን አንደርስታንድ የሚያደርጉት። ግን አሁን ከክርስቲያኖቹ ሳይድ የተነሱ ሐሳቦች በእነዛ አድሬስ ያልተደረጉ ሐሳቦች አሉ። ግን እንደው መሰዳደቡ ቢቀር መልካም ነበር እውነት ለማውራት ከ3000 ምናምን ሰው ቁጭ ብሎ እየሰማ ነበረ ሞሮፍ ግን በቃ መሰዳደቡ በቃ በጣም እና ፐርሰናል የሚመስሉ ነገሮች ናቸው ስድድቦቹ እና በጣም ደስ አይሉ እና ውይይት መካከል ደግሞ እንደዚህ አይነት ስድድቦች ባሉበት ደግሞ እንደተባለው ሲስ ቅድም እንዳለው ለምሳሌ ሙስሊም ሆኖ የትናንቱን ሐሳብ የሚሰማ ሰው እንደው ክርስትናው ላይ ያለው ነገር እንዴት ነው ብሎ ልብ ሰጥቶ የመስማት ነገር አይኖረው። ከዚህም ሳይድ ደግሞ ለምሳሌ ክርስቲያኖንም ደግሞ ሙስሊሞቹ የሚናገሩት ነገር ምንድነው ቀኑን ሙሉ እየተሳደበ አምላክን እየተሳደበ እዛ ጋር የሚወያዩ ሰዎችን ቀጥታ እየተሳደበ ጆሮ ሰጥቶ ማንንም ሊሰማ አይችልም። ኦኬ ለዛ ነው አንዳንዴ ውይይት የሚደረግባቸው ቤቶች መመረጥ አለባቸው። አሁን ትናንት ስምረት ጋር ራሱ እንዴት እንደመረጡ አላውቅም እኔ። ኦኬ እሷ ለምሳሌ ከዚህ በፊት ዲቤት ሆስት የማድረግ ነገር ምናምን እንደዚህ አይነት ልምድ የላትም። አትሊስት የሚወራው ነገር ምንድነው የሚለውን ነገር ወይ እንደዛ እንኳን ባይሆን አትሊስት ሰዎችን ማወያየት ልምድ ያለው ሰው ጋር ውይይቶች መደረግ አለባቸው ብዬ አምናለሁ። ኦኬ ኮንትሮል ለማድረግ ራሱ ሜንቴን ለማድረግ አሁን ለዛ ነው ትናንት የተቸገሩም ለዛ ነው። አንዱም መጪው ይጀምራል፣ አንዱ ይናቆራል እና የሆነ ሰዓት ላይ ለሚሰማው ሰው ያሰለቻል እውነት ለማውራት እና ከዛ አንጻር ነው እንጂ የተነሱ ጥሩ ሐሳቦች አሉ። በጣም አሪፍ ሐሳቦች ተነስተዋል። ዲያቆን ዛትናቲዩስም ቃሌም ጥሩ ሐሳቦች አንስተዋል። እውነት ለማውራት ክሬዲት ማሳጣት አያስፈልግም። ጥሩ ሐሳቦች ግን ስፔሻሊ ኪው&ኤ ሴሽን ላይ ደግሞ ትንሽ ጭቅጭቁ ነገር በዛ ጥያቄና መልስ ሴሽኑ ላይ እና ይሄን ለማለት ያክል ነው። እናንተ ሰዎች አሁን ቁርስ ልበላ ልወጣ ነው። ሁላችሁንም ሰላም ብያለሁ ምናምን ነገር በሉ ያላችሁ ሰዎች። አንቺ የት ሰፈር ነሽ? አዎ ሰፈር ነኝ። ከእጅ ስላላችሁ እኔ እንጃ እኔ ምንም ዝም አሉ ነው እርግጠኛ አይደለሁም። እንዴ ምንድነው ዝም አሉ ማለት እንዴ? አንተሽ ነግሮ ይለን ማን ነው ዝም ያለው እንዴ? እኔ እንጃ ምንድነው? ቆይ እስቲ እንትን እንላለን እስቲ እናወራለን። ኧረ ሲስ እንሄዳለን እያለ ነበር እኮ ከሆነ እሰየው። እሺ አንቺ ዋቲ ዝም አሉ በሉ ይመቻችሁ። ለማንኛውም ሁላችሁንም ሰላም ብያለሁ። ማማይ በሬ፣ አቡሻ፣ እናቱ፣ አቤላ ሁላችሁንም ሰላም ብያለሁ። መልካም ቀን ይሁንላችሁ። በቃ ፒሳይ ጋዲው ለፊት ሆነብኝ የምለው ውጤቱን አሁን ገባይ። በቃሽ ምን እያለች ነው እህታችን ማማ? ሁለት ፊት ሆነብኝ፣ ወፈረብኝ ወንድማችን። ኧረ ወፍሯል፣ በጣም ወፍሯል። ጋዲ በጣም ይወፈረው። ይህ የጌታ ጾም አሁን ሽር ያደርጓል። ችግር አያሳስብም ብለን የናቱ ነው ገስት ላይ ያለው ላስታውስ። አኬ ናቱ
አዎ ትናንት እንትን ብለን ነበር። በቃ እኮ እዛ ከተገናኘን እንደውልለታለሁ ብዬ እኮ ነው። አረሳሁትም ድንገት እንዳይቀር። ጨረስክ እንዴ መምህር ብሬ? አረ ብሬን ሰላም በለዋቸው። ጠፍቷል ብሬ አለች እንዴ? ብሬ አረ ይሰብከዋል እንደ ጉድ ይሰብከዋል እንደ ጉድ እንደ ንብ እኮ ነው የተባለ። ኦኬ ንብ አትሰብክም። በቃ አረ ጀለስ አውድ ምህረት ላይ ሲሄድብን ነበር አትሰበክም እንጂ ያኬ። አረ አይ ብሪ በጣም ተቃኝቷል። በቃ ድምፅሽ፣ ጉሮሮሽ ምናምን በቃ ኤቭሪቲንግ እንዲ በእውነት አለን ናቱ እንዴት ነው ወንድሜ? አለን ይመስገን አምላክ። ደህና ነህ? አለን ይመስገን። ማማዬ ግን አለሽ እንዴ አንቺ? እዝጎ አንቺ ግን አረሰው ደህና ነሽ? አለሁ እግዚአብሔር ይመስገን። እንዴት ነህ? አለሁ እግዚአብሔር ይመስገን። ጠፍተሻል አኬ? አለሁኝ ተመስገን። አብሮትኪ ደህና አለሁ ይመስገን አምላክ። ድምፅህን ጎርነን አደረከው በጣም ናትሻ። መምህር ብሬ ለምን አኬ ለምንድን ነው የማይሰብከው? ቆይ ቤት በኩል ምንም የብሬን ድምፅ ላመጡ አልቻልኩም። አሬ በጣም ላመጡ አልቻልኩም። አይመጣም። በቃ የብሬ ጊፍትድ ነች። ብሬ ሲወለድም ጀምሮ የተሰጠው ነው መሰለኝ። የሰባኪ ድምፅ ነው ያለው እሱ። ለነገሩ ነቸው ብሬ ያምርበታል። አኬም እኮ ስላልሞከረ ይመስለኛል ዝም ብዬ እንትን ስል። አንድ ስብከቱን ሰምቼ እኮ በቃ አይደለም የአኬን አንድ ስብከቱን ሰምቼ ግን እንትን ነው ስብከት ለምን አይደለም ሞኒተር የለውም እናንተ ነው አላየውም እንደ ቆሞ እንትን ሲሰብክ ራሱ እኮ እንትን እንደ ዲስከሽን ነው የሚያወራው። አኬ ሲያወራ ገለቶች ምናምን ቢል ማለት እንደውም እኮ አንድ ሰምቻለሁ የሰበከውን ስብከት በጣም ደስ የሚል ስብከት። እንደውም እንትን እየተቀባበሉት ነበር እየሰማሁት ነበር። የሆነማ ሰርግ ላይ ይሁን ምን ላይ ሲሰብክ ሰምቻለሁ። አኬ ምርጥ ሰባኪ እኮ ነው። ናቱ አውደ ምሕረት ላይ ነው ሰርግ ላይ ነው ተቀደምከኝ እኮ። አይ ሰርግ ላይ ግን በጣም ደስ የሚል አሪፍ ቶፒክ እንደውም በጣም እየሰማሁት ነበር። አንዱ ተሳስቶ መምህር ቢለው አረጀለስ ብሎ ነው የሚመልሰው። እርግጠኛ እዛው አውደ ምሕረት ላይ አረጀለስ አጣቃት መምህር ብሬ አንዱ ሳታገባ ለምንድን ነው የምትሰብከው ሲሉት እንደ እርሶ ትንሣኤን ሳያዩ አይደል እንደ ስለ ትንሣኤ የሚሰብኩት ብለዋል። ግን ማረጋገጫ ተስጠው ያልኖረውን ዓለም እንደሚሰብኩ የናቱ አሪፍ ነች። ከታች አንዱ ምን ይላል? ጠብሱ ብቻ ሰርግ ላይ እየሰበከ ብቸኛው ሰው ይለኛል። አሬ መቸው ኪየዋ አኬን ስላየው በጣም ደስ ብሎኛል።
ቡካ ታኪ እንደምን እግዚአብሔር ይመስገን። ማን ነበረች ቡካ? አኬ መጽሐፍ ተልኮልሃል እኮ። የምን መጽሐፍ? ቆይ አንተ እረፍ ሲሰው። ቆይ አንዴ ጽሁፍ የጻፈው መጽሐፍ ጀግናው ኢየሱስ ሚል ገና ነው ኢየሱስ ቡካዬ ደህና ነሽ? እግዚአብሔር ይመስገን። ደህና ናችሁ? እንዴት ነሽ? እግዚአብሔር ይመስገን። በጣም ነው ደስ ያለኝ አኬን በማየቴ በስንት ጊዜ። እኔ ጠፋሽብኝ እኮ አሁን እኮ ነው የምትመጪልኝ። ሃፒ በርዝዴይ ማን። ትናንት ነው ከትናንት ወዲያ በርዝዴይ ነበር አይደለ? እንኳን ተወለድክልን አንተን የመሰለ። ቴንኪው ቡካዬ ቴንኪው፣ አመሰግናለሁ። እንዴት ነሽ? ሰላም ነው ወይ? ተጠፋፋን ትንሽ። አንቺም ጠፋሽ ከዚህ ቤት። እንዴ ጠፋሽ እያልኳት ገና ሳልጨርስ አጠፋት አንተ። ስማ አኬ ግን ዛሬ ሲስ ወይ ብሬ አኬ ዛሬ በትትናው በጣም ደስ ይላል። አሁን ኤርሚያስን ጥሩልኝ። ናፍቆ ነው ከታች አንዱ ሙስሊም የሆነ ኮሜንት ሲጽፍ አየሁኝና ኮፒ ፔስት እያደረገ ዚስ ኢዝ እስላም ይበልልኝ መጡ። በእውነት የበርዝዴይ ጊፍት ነው። ኧረ አይገባም እህታችን። ሲሰራልኝ እኮ ይበልልን መጡ። በእውነት እንዴ ቡካዬ ሰራልሽ እንዴ? አሜሪካኖቹ ሲገዙ ተለወጠ ሲስተም ሁሉ። አሪፍ ሆና። ስማ ሲስ ወይ እና ልደውልልህ? ኧረ በቃ ውጣ። እንደምነካ ወይ ልደውልልህ? አይፋል ፍሬድ እንዴት ነህ? ደህና ነው ወይ? በሉ እሺ። እኛ ጋርም እኔ ጋርም በጣም ማታ ነው። ስላየኋቸው ነው የመጣሁት። ለምሳሌ ለእኔ ክርስቶስ አሁን በትላንትናው ውይይት ሙስሊም በሆነ ራሱ ክርስቲያን አልሆነ። ስለምን እየተወራ እንደሆነ ሳታውቅ ክርስቲያን ዝም ተብሎ ይቆም እንዴ? እንደ ለለኪው ጂጂኪው አንተ ፍታ ሞሮፍ እንትን ነው እኮ እነዚህ ፊሎሶፊካል ነገሮች ናቸው። ፊሎሶፊ ላይ ነው ትኩረት ተደርጎ የነበረው ውይይቱ። ግን ይሄ ሞሮ ከእንትኑ ይልቅ መበሻሸቁ ይበዛል። አጥቢያ ሰጣለው እንትን እኔ አጥቢያ ሰጣለው እንትን እኔ ጨምቃለሁ እንትን ያሰጣል አይነት ነገሮች በዙ። እኔ ለእንትና አንቀርቅቤ ልክልና እንትና ደግሞ ጠልሽው አንቺ እሺ ምናምን እኔ ሞሮፍ ከእንትን አንጻር ምንድነው ከእንትን አንጻር ሲሶ ያነሳው ፖይንት አይ ፊሎሶፊካል ነገሩ በእርግጥ በውጭው ዓለም የሚደረጉ ውይይቶች ናቸው። እነዚህ አይነት ነገሮች ሎጂካሊ ኮሄረንት የሆነ የትኛው ነው የሚለው ነገር ይነሳል ብዙ ጊዜ። ስላሴ ነው ተውሂድ ነው ሴንስ የሚሰጠው አይነት ነገር የሚል ነገር ማለት ነው። ግን ከስነ ምግባር አንጻር በእርግጥ ያው አሁን እውነት እናውራ ከተባለ ሲስ እኔ ከስር መሰረቱ ማለት ነው ሲጀመር አንድ ፕሮቴስታንት እና አንድ ኦርቶዶክስ አንድ ላይ ሙስሊምን መግጠም የኔን አቋም ታውቀዋለህ። ሲጀመር መግጠም አለበት ብዬ አላምንም። ሲጀመር ማለት ነው አይደል? እንደምታውቀው ሲሶ ለምሳሌ ስላሴ ትምህርት ላይ እኮ እኔ እናንተ ልዩነት አለ። ለምሳሌ ስለመንፈስ ቅዱስ እኔ አማባሽ ነገር ክሮስ ኤግዛሚኔሽኑን ሳልሰማ ነው የወጣሁበት ምክንያት ምንድነው? አዘንድ ላይ የሚመጣው ጥያቄ ብዬ የፈራሁት በስላሴ ለምሳሌ የማናችሁ የስላሴ ትምህርት ትክክል ነው ብሎ ቢጠይቅ ለመመለስ ቱ ቢሆንስ ክሮስ ኤግዛሚኔሽኑ ሳልሰማ ነው ከውይይቱ የወጣሁት የተኛሁት። እንደዚህ አይነት ጥያቄ ሊመጣ ይችላል የሚል ስጋት ነበር። አይ እውነት ለማውራት ሙስሊሞቹም ልጆች እንደው ዝም ብለው ይቅርታ አድርግልኝና ሰው መናቅ እንዳይሆንና የሙስሊሞቹም ልጆች እንደው ዝም ብለው ናቸው። እውነት ለማውራት እኔ ራሱ ጥያቄ ያነሳሉ ብዬ ጠብቄ ነበር። ምንም የሚያነሱት ጥያቄ የሆነ እንግሊዝኛ ቃል የሆነ የእንግሊዝኛ ሴንቴንስ ይናገሩና ትርጉሙ ምንድነው እንዴ? ምንድነው ፓፓ እንዴ? ስላሴን አፈስ እኮ ነው የተባልከው። ኦኬ ከሲስ ጋር ልዩነት የለንም። አንተ ልዩነት የሌለ ከዚህ መኪና ጋር ነው ወዳጄ ከሲስ ጋር ሳይሆን እና ብቻ ኤኒዌይስ እኔ ዞሮ ያው እንግዲህ ውይይቱን አድርገውታል ምናምን ነገር
ጥሩ ጥሩ ያነሷቸው ሀሳቦች አሉ። እውነት ለማውራት ግን ይሄ ስድቡ ነቆራው ምናምን ቢቀር ከስር መሰረቱ በቃ አያስፈልግም። ሀሳብን ሰዎች ፖላይትሊ መግለጽ ይቻላል። እውነት ለማውራት ኧረ ረገጣ ነበር ማታ ክርስቶስን በእውነት አንተ እኔ በውይይት ታሪክ እንደ ማታ ረገጣ አይሰምቼም አላውቅም። እኔ በአካል ቢሆን ባይዘው ይፈሳፈሱ ነበር ትናንት እንዴ በእርግጠኝነት በአካል ቢሆን ይያዙ ነበር። እኔ እርግጠኛ ነኝ አካሄዳቸው እንዴ ተራረሱ ነበር እንዴ ግን ኧረ በስመ አብ። እና ኤኒዌይስ ብቻ እኔ አሁን እውነት ለማውራት በቃ ኦቨርኦል ምንድነው የተነሱ ሀሳቦች አሉ። ሰው መውሰድ ያለበትን ይሰድ። ግን አስተማሪ ውይይት አልነበረም። አስተማሪ ውይይት ስለ ለሰው ራሱ ሮል ሞዴል የሚሆን አይነት ውይይት አልነበረም። በቃ እውነት ለማውራት ይሰለቻል። እኔ ቲክቶክ ላይ ነገርኩ እኮ አንደኛ በጣም ረጅም ደቂቃ ነው። በቃ እንዴ በሰዓት ረገድ ኦልሞስት በቃ ከ3 ሰዓት በላይ ነው የተወያዩት። ስመጣሉ እንዴ እነዚህ ሰዎች እንዴ ምንድን ነው የሚያደርጉት? ከ3 ሰዓት በላይ ሪቢዩታል ሴሽን የሚባለው 3 ዙር ነው። ኦልሞስት 30 ደቂቃ ነው ሪቢዩታል ሴሽን የነበረው። በጣም ረጅም ነበር። እና የሆነ ሰዓት ላይ ምን አይነት ነገር መጣ መሰለ ሲስ ሀሳቦች በተለይ ስፔሻሊ ከእስልምናው ሳይድ ተመሳሳይ ሀሳብ ነው የሚያነሱት። በተለይ እቺ ፋሩቅ የምትባለው ጭስ ታስቀኛለች። ጣቷን ትዘረጋለች። 4 ጣቷን አንድ አይነት ነገር ነው የምታወራው 3ቱንም ዙር ላይ እመቤቴ እኔ እሷ እንደው ቢበራባትም ይሻል ነበር። አትሊስት ያኛው እንኳን አጠሬራ ይዞ መጥቶ ያነባል። ይሄኛው ምንም በቃ የሆነ ነገር እኔ አሳዘነኝ ብቻ። ኤኒዌይስ በጣም ከባድ ነው። በጣም እኔ ካዩዋቸው እስከዛሬ ቲክቶክ ላይ ካዩዋቸው እንደዚህ አይነት ረገጣ የበዛበት ውይይት እኔ ገጥሞኝ አያውቅም። ደግሞ እኮ ለሌላው ነገር ማለት ነው ከሆነ ሰዓት በኋላ ስላሴ ላይ ብቻ የሚወያዩ ነው ይመስሉት። የኛዎችም ስለ ስላሴ ነው የሚያወሩት፣ እነሱም ስለ እኔ የነማን እንደምን ግራ ነው የገባኝ። ኛዎቹ ልበለች። ኤኒዌይ ጋይስ እንግዲህ የማታው ላይ ሀሳብ አስተያየት እየሰጠን ነው። ጋዲሽን ይመስላል። አይ እኔም የተሰማኝን ነገር ነው እንትን በእርግጥ የተነሱ ሀሳቦች አሉ። እውነት ለማውራት እንደዚህ ስንል ደግሞ እንደው ክሬዲት ማሳጣትም ሳይሆን ለምሳሌ ዛትናቲውስም በለው ቃሌ የሚያነሷቸው ጥሩ ሀሳቦች አሉ። እውነት ለማውራት ግን የሆነ ሰዓት ላይ በተለይ መሀል ላይ ሲሳይተ ከሆነ ኔትወርክ ምናምን ነገር ይሁን በሪፖርት እያበደ ነበርና የአንዱ አይሰማም የአንዱ እንትን ያ ነገር ነው ነገሩን በጣም በቃ እንዲበጠበጥ ያደረገው ቤቱ ራሱ። ለምሳሌ የሆነ ሰዓት ላይ ትዝ ይለኛል የማን ነው የአትናቲውስ ዲያቆን ዛትናቲውስ የሱ ድምጽ አሁን የሆነ ሰዓት ላይ ሊትራሊ አይሰማም ነበር። ኦኬ አይሰማም ነበር እና ያ ነገር መሰለኝ ነገሩን ፈርዘር እስካሌት እያደረገው የሄደው ነገሩን በጣም እያባባሰው ሄደው ያ ነገር መሰለኝና የሆነ ሰዓት ላይ ግን ነቆራ በዛ በቃ። ግን እኔ የምር እኔ እስከገባሁበት ደቂቃ ያለው ነገር እኔ ይቅርታ አድርግልኝና እኔ ከዚህ በፊት ራሱ እንደዚህ አይነት አንዳንድ ማልጠብቃቸውን ቃላቶች ራሱ ቃሌ ሲጠቀም ደንግጫለሁ። እንደዚህ አይነት ቃሌ ራሱ ያውቃሉ ምናምን ብዬ የምር ደንግጫለሁ። አኬ ደግሞ ምንድነው ጥሩ ነገሩንና ጥሩ ያልሆነውን ነገሩን የምትለን ፓፓ የ4 ሰዓት ውይይት ገብተህ ዩቲዩብ ላይ ቼክ አድርግ ወይ ደውልልኝ። 10 ኮፒ ፔስት እያደረገ ይጽፋል ታውቃለህ እንዴ ብራዘር ምንድነው የምትለን? 4 ሰዓት እኮ ነበር ውይይት። ቆስቲ ናና ገዝት ላይ ጠይቀን እንንገር እንዴ ሰባ እኔ አሁን የሆነች ቁርስ ነገር ተቀመሳ ያበሻ ቀጠሩ አንተ ተመጣና ከታች እየሄደብህ ነው። ልክ ታዲያ 4 ሰዓት እኔ ማን ነኝ? 4 ሰዓት ውይይት በ2 ደቂቃ ሪቫይዝ ማድረግልህ እንዴ? ግን እንደ ጅምር ግን አሪፍ አይዲያ ነው የመጣው። ግን እንደ አይዲያ እኔ አሁን ከማደንቅበት እንደዚህ ሁለት ሆኖ መወያየቱ አሪፍ እንደ ሐሳብ። ሌላም ጊዜ ግን በተመሳሳይ እምነት ባሉ ሰዎች ኤግዛክትሊ እኔም እሱን እስማማለሁ። አሁን ኦርቶዶክስና ፕሮቴስታንት ሆኖ ሙስሊምን መቅጠም የሚለው አይዲዮሎጂ ፐርሰናሊ ሰፖርት አለ። እኔ ከውይይቱ በጣም በጎ ጎን ነው ብዬ ወሰድኩት። እንደዚህ በቃ ለሁለት ሆኖ ሁለት በአንድ እምነት ውስጥ ያሉ ሰዎች ሆኖ መወያየት ይችላሉ።
ያ ይሄ ጥሩ ጅማሮ ነው፣ ጥሩ ሀሳብ ነው ብዬ ነው የምወስደው። እና ብቻ እንዳልኩ ነው የሆኑ የሚያጋጩ ሀሳቦችን እንደው ሙስሊሞቹ ብዙ ያነሳሉ። በሁለቱ መካከል ስፔሻሊ ትሪኒቲ ትምህርት ላይ በቃሊና በፕሮቴስታንቱና በኦርቶዶክሱ ዓለም ላይ ያሉ ነገሮችን አንስተው እንደውም የሆነ በደንብ ፖለቲክስ ይሰሩባቸዋል ብዬ ነበር። እነዛም ጭሶች ትንሽ ሙስሊሞቹም ገና ነገር ናቸውና ብዙም ደህና ነገር ሳያነሱ ነው የወጡት። እነሱ ራሱ የሆነ አጠሬራ ነው የሚያነቡት፣ አዲስ ነገር የለውም እውነት ለማውራት። ጨርሰው ነበር እኮ ኦልሞስት 2 ሰዓት አካባቢ ላይ እኮ በግድ ነው ደቂቃውን የሚጠቀሙት እንጂ እኮ ጨርሰዋል እኮ። ሁለቱም ጋር ሀሳብ ካለቀ እኮ ቆይቷል እኮ 4 ሰዓት ሳይሆን 2 ሰዓት አካባቢ ላይ ጨርሰዋል። ከዛም ያሰለች ነገር በሁለተኛው ሪባቲ ሴሽን ላይ ሌላ አዲስ ነገር ስጠብቅ ኤልልኪው ጂጂ አራንተስ አራተው እነዚህ በሱ እንኳን አትሳቅተው ፓፓ አንተ ሰውዬ አይደለም እኮ ኦዲየንስንም እኮ አንዳንዴ እኮ አሁን እኮ ስትመጣ እኮ ማን ያንተ ኦዲየንስ የሚለውን ነገር እኮ እንትን ማወቅ አለብህ እኮ ማሰብ አለብህ እኮ እንዴ። አሁን ስለ ካልኩለስ እኔ አሁን ብንወያይ እንትን አይደለም እንዴ? ካልኩለስ ማለት ጀመርሽ ደግሞ ብለሽ እንዴ ፎፊክስ ጂኦፊክስ አንቺ የሆነ ጊዜ ካሜራ ተከፍቶ አንብበዋል። አይ ሌላ ነገር እንደውም ባይሆን ሙስሊሞቹ በተደጋጋሚ ሲቀጥፉ ጥሩ በደንብ የተያዙበት አንድ ፖይንት የቅዱስ ጎርጎርዮስ ዘኑሲስ አለ አይደለ? ሴንት ግሪጎሪ ኦፍ ኒሳ የእሱ ሐሳብ ላይ ሜታፊዚክሱ ላይ የሰውና ስለ አምላክ ሲነገር የአምላክ ሜታፊዚክስ እና የሰው ሜታፊዚክስ የሚባለው ነገር ላይ ጀለሶች ሊቀጥፉ እየሞከሩ ነበር። እሱ ላይ እንደውም ጥሩ ይዘዋቸዋል ምናምን። ግን ሞሮፍ እንዳልኩ ኪዌንዴ ላይ ራሱ የኛ ልጆች በደንብ እንትን ማለት ይችላል ነበር። ኤኒዌይስ ብቻ ኦቨርኦል ውይይቱ አይከፋም ነበር። ግን የስድብ ምናምን ጩኸት ባይበዛው ምናምን ነገርና ከዛ ባለፈ ደግሞ ውይይቶች ሲደረጉ እንደው ሰሚውን ታሳቢ ባደረገ መልክ ቢሆን ጥሩ ነው ለማለት ያክል ነው እንጂ ከዛ እንኳን የተለየ ነገር ሐሳብ ለመስጠት አይደለም። አንተ ሰውዬ እኔ አሁን ቁርስ ነገር ልበላ ልወጣ ነው። ምንድነው ሐሳብ አንተ ሰውዬ? እኔም ልውጣ በቃ ሉጣ ሳይሳውሉ ከምር ኮሜንት ላይ ጋይስ ያው እኮ ማለት እኔ እኮ የማህበረሰቡን ድምጽ ነው ማስተጋባው። ጋይሶች አሰልቺ ነበር እያሉ ነው ውይይቱ ከታች በጣም ከአስተማሪነቱ ይልቅ አሰልቺ ነበር እያሉ ነው። አሰልቺ ውይይት ነው። ትምህርት የሚገኝበት ማንም ሰው ለማስተማር ለመሰዳደብ ለመረጋገጥ የመጡ ነው የሚመስሉት እንጂ እውነት የክርስትናን የሥላሴ ትምህርት ለማስተማር ለመሞገት እነዛ ኦልሬዲ እኔ ክርስቲያን ስለሆንኩ በክርስቲያን ሳይድ ያለውን ነገር ነው መናገር የምችለው። ያው እንደ ክርስትና ያው የኛ የክርስትና የሥላሴ ትምህርት ይሄ ነው የሚለውን ነገር ማማዬ ጋዲና ወርደ እስቲ ዌልካም በይንስቲ ማማዬ አለች እንዴ? አረ የጠፋ ሰው የሆነ ሰው ኬት ተገኘ